ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። የኢትዮጵያ መከላከያ ሰራዊት ስለ ፋኖ አነጋጋሪ መረጃ አውጥቷል። የምትሰሙት ይሆናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። መከላከያ ሰራዊት በጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና 40 ማቁሰሉን አስታወቀ። መከላከያ ሰራዊት በአማራ ክልል ምዕራብ ጎጃም ዞን፣ ሰሜን ጎጃም ዞን እና አዊ ዞን ባሳለፍነው ቅዳሜ ጥቅምት 8 አካሄድኩ ባለው የጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱንና 40 ማቁሰሉን አስታወቀ። መከላከያ ሰራዊት ትናንት ጥቅምት 9 ቀን 2018 ዓ.ም ባወጣው መግለጫ በምዕራብ ጎጃም ዞን፣ ሰሜን ጎጃም ዞን እና አዊ ዞን በሚገኙ ቀበሌዎች ላይ ጽንፈኛ አባላት ሲል በጠራቸው አካላት ላይ በምስራቅ እዝ አማካኝነት ዘመቻ ማካሄዱን ገልጿል። በዚህም በምስራቅ እዝ ስምሪቱ በተካሄደበት ምዕራብ ጎጃም ዞን ወንበርማ ወረዳ ቁጪ ቀበሌ የነበረው ቃኝ ባደረገው የጸረ ሽምቅ ውጊያ 8 የጽንፈኛ አባላት ሲደመሰሱ 13 ቆስለዋል ብለዋል። በአዊ ዞን በአንጃ ወረዳ አስም ቀበሌ በተደረገው ስልታዊ ኦፕሬሽን 23 የጽንፈኛው አባላት ከጥቅም ውጪ ሲሆኑ 19 ቆስለዋል ሲልም አክሏል። መከላከያ ሰራዊት ተደምሰዋል ካላቸው መካከል የፋኖ መስራችና በእነሱ አደረጃጀት የሻምበል አዛዥ የሆነው ቸኮል ዘመኑ፣ የፋኖ መስራችና የሻምበል አመራር ቸኮል ክንዴ እንዲሁም በልስቲ ዘመኑ፣ ዳኛው ጥላሁንና ግርማው መኮንን የተባሉ አስተባባሪዎች ይገኙበታል ሲል ገልጿል። መግለጫው አክሎም በተመሳሳይ ቀን ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ 17 ጽንፈኛው አመራሮች ተደምስሰው ዳና ማርያም ቀበሌ 17 የጽንፈኛው አመራሮች ተደምስሰው 8 ቆስለዋል ብለዋል። በዚህ ኦፕሬሽን ከተደመሰሱት መካከል ዳና ማርያም ሻምበል ዘመቻ ኃላፊ ፌዴራል ፖሊስ የነበረ ፈቃዱ ቀለመወርቅ፣ ሻምበል መሪ ሚኒሊክ ሙላት፣ የዘመቻ ኃላፊ አንዱ አምላክ ማረልኝ፣ ዳና ማርያም መቶ መሪ በቀለ ጥጋቡና አለልኝ ችሎት መቶ መሪ ተጠቅሰዋል። በተጨማሪም ቡድን መሪ የሆኑት ጌትነት ካሳ፣ እሱ ያውቃል አቤ ወገልሳ፣ ጥጋቡ አቢታና ጌታሁን ካሳውን ተደምስሰዋል ከተባሉት መካከል ይገኙበታል። በአጠቃላይ ጥቅምት 8 በተደረጉት ኦፕሬሽኖች 48 ጽንፈኞች ሲደመሰሱ 40 ቆስለዋል ሲል የገለጸው መከላከያ ሰራዊት በእነዚህ ስምሪቶች የክልሉ የጸጥታ ኃይል ከሰራዊታችን ጎን ተሰልፎ ያደረገው ጀግንነት የተሞላበት ተጋድሎ ከፍተኛ ነበር ብሏል። መግለጫው የደረሰበት ኪሳራ ያስደነገጠው ጽንፈኛው እንደለመደው በውሸት ለቅሶ ቢያላዝንም ከአሁን በኋላ የአማራ ሕዝብ መስሚያ የለውም ሲል ጠቅሶ ምስራቅ እዝ ጽንፈኞችን ከህዝብ ነጥሎ የገቡበት ገብቶ አድኖ በመክበብ ህግ የማስከበሩን ግዳጅ አጠናክሮ ይቀጥላል ብለዋል። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮች መናገራቸውን ዶቼ ቬለ ቅዳሜ ዕለት ጥቅምት 8 2018 ዓ.ም ዘግበዋል። በደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በምትገኘው ጨጨሆ ከተማ ነዋሪ የሆኑ አንድ ግለሰብ ለዶቼ ቬለ እንደገለጹት ጨጨሆ፣ ዘቢጥ፣ ገርገራና ፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ተናግረዋል። በተመሳሳይ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼ ቬለ በሰጡት ቃል ፋኖዎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን አስታውቀዋል። አክለውም ትናንት የመንግስት ወታደሮች ራያ ቆቦ አካባቢ ተኩለሽን አልፈው ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ከፍተኛ ጉዳት እንደደረሰባቸው ገልጸዋል። ሌላ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎች በቁጥጥራቸው ስር መግባታቸውን ገልጸዋል። መከላከያ ሰራዊት በበኩሉ ጥቅምት 7 ቀን 2018 ዓ.ም ባወጣው መግለጫ በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረውና ለዘረፋ የተሰማራው ጽንፈኛ ቡድን ሲል በገለጸው ኃይል ላይ በቀጠናው በሚገኘው ክፍለ ጦር እርምጃ ተወስዶበታል ብሏል። መግለጫው የተማረኩ ጽንፈኞችና ትጥቅና መሳሪያ መኖሩን የክፍለ ጦሩ አዛዥ ገልጸዋል ሲልም አክሏል። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ የሚገኘው ክፍለ ጦር 42 ጽንፈኞች ሲል የገለጻቸውን ታጣቂዎች በመደምሰስና 21 በማቁሰል የጦር ሜዳ መነጽርን ጨምሮ መሳሪያና ተተኳሽ በቁጥጥር ስር ማዋሉን ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት መስከረም ወር በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፈዋል ሲል መክሰሱ ይታወሳል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ የህወሓት አዛዦችና ተዋጊዎች በዘመቻው ውስጥ በቀጥታ ተሳትፈዋል ሲል ገልጸዋል።
ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲልም ከሷል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑን አስጠንቅቋል።